በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት። በአፍሪካ ቀንድ ሰማይ ስር የፕሪቶሪያው ተስፋ ገና ንጋቱ ሳይተካ በሰሜን ኢትዮጵያ ወርቃማ ተራሮች ላይ በድጋሚ የዳመና ጥላ እያረበበ ይመስላል። የትናንቱ የጦርነት እሳት የፈጠረው ጠባሳ ሳይሽርና ሰላም የናፈቀው ምስኪን ሕዝብ እፎይታን ሳያገኝ ከመቀሌ አውራ ጎዳናዎች አዲስ የወታደራዊ ነጋሪት ድምፅ ማስተጋባት ጀምሯል። ኢትዮጵያን በሁሉም አቅጣጫ ከበናታል የሚለው የነደብረ ጽዮን ቡድን አዲስ የፕሮፓጋንዳ ጦር ከአፋር እስከ አማራ ከሱዳን እስከ ሶማሊያ ያሉትን ድንበሮች በምናብ እያካለለ በትግራይ ነጋዴዎች ላይ ከፍተኛ የማስፈራሪያ ቀንበር እየጫነ ይገኛል። ይህ እንቅስቃሴ ግን በቀጠናው ላይ ዝም ተብሎ አልታለፈም። ይልቁንም ከመሬት በላይ ካለው ወታደራዊ ዝግጅት በላቀ መልኩ በዓለም አቀፍ ደረጃ እጅግ ረቂቅና መብረቃዊ የዲፕሎማሲ በትር እንዲነሳ ምክንያት ሆኗል። ዛሬ የምንመረምረው ጉዳይ ተራ የቃላት ፍልሚያ አይደለም። ዛሬ የምናወጋው ከመቀሌ እስከ አስመራ፣ ከዋሽንግተን እስከ ተባበሩት መንግስታት ድርጅት አዳራሽ ድረስ የተዘረጋውን ስውርና ይፋዊ የዲፕሎማሲ ጦርነት ነው። የደብረ ጽዮን ቡድን ከኦነግና ከዓለም አቀፉ የሽብር ኃይል አልሻባብ ጋር ዘረጋውት የሚለው ወታደራዊ መረብ በቀጥታ የዋሽንግተንን ቁጣ ቀስቅሷል። የአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሮቢዮ የሰላም ስምምነቱን በሚያናጉ አክራሪ አመራሮች ላይ የቪዛ ማዕቀብ ሲጥሉ፣ የቀድሞ የትግራይ ጊዜያዊ አስተዳደር መሪ አቶ ጌታቸው ረዳ እርምጃው ለአስመራ አስተዳደርም እጅሽን ሰብስበሽ ተቀመጭ የሚል ግልጽ ማስጠንቀቂያ መሆኑን በመግለጽ የፖለቲካ ቦምብ ጥለዋል። አምባሳደር ቲቦር ናጄ አዲስ ሰብአዊ ቀውስ እንዳይፈጠር አሜሪካ የምትችለውን ሁሉ እያደረገች መሆኑን ሲያሳስቡ፣ የወታደራዊ ሳይንስ ተንታኙ አቶ ስዩም ደግሞ ኢትዮጵያን እኛ ካልመራናት በሚል የቆየ ትምክህት የሚንቀሳቀሰው ቡድን የያዘው ወታደራዊ ስልት ፍጹም አክሳሪ መሆኑን አንስተዋል። በአንጻሩ በተባበሩት መድረክ የኤርትራ ሰብአዊ መብት ረገጣና የድንበር ዘለል ዛቻዎች ሪፖርት እየቀረበባቸው የቀይ ባህር አፋር ድርጅት በኤርትራ ላይ ጠንካራ ማዕቀብ እንዲጣል እየወተወተ ይገኛል። ፕሪቶሪያው ስምምነት የፈጠረው የሰላም ጮራ ገና ንጋቱ ሳይተካ በሰሜን ኢትዮጵያ ተራሮች ላይ በድጋሜ ጦርነት ዳመና እያጠላ ይመስላል። ሰላምን በናፈቀውና ጥይት በሰለቸው ሕዝብ ፊት አሁንም የጦርነት ነጋሪት የሚጎስሙ ወገኖች የትናንቱን ሰብአዊ እልቂት የረሱ ይመስል አዲስ የወታደራዊ ስልት ምንጣፍ እየዘረጉ ይገኛሉ። ውድና የተከበራችሁ የማል ሚዲያ ቤተሰቦች እንደምን ሰንብታችኋል? ዛሬ በአፍሪካ ቀንድ ሰማይ ስር የተቀሰቀሰውን እጅግ ረቂቅና መብረቃዊ የሆነ አዲስ የፖለቲካና የወታደራዊ ትኩሳት ይዘንላችሁ ቀርበናል። ኢትዮጵያና የአፍሪካ ቀንድ አሁን ላይ የሚገኙት በታሪካዊ የውሳኔ መስቀለኛ መንገድ ላይ ነው። በአንድ በኩል የትናንቱን እልቂት የረሱ የጦርነት ጠማቂዎችና የውጭ ተላላኪዎች ቀጠናውን ወደማያልቅ ትርምስ ለመክተት ሲያሴሩ፣ በሌላ በኩል ደግሞ የሰላም ኃይሎች በቀጠናው ላይ አዲስ እሳት እንዳይቀጣጠል በትረ ማዕቀባቸውን እያነሱ ይገኛሉ። ይህንን ሰፊና ጥልቅ ከመቀሌ እስከ ዋሽንግተን የተዘረጋውን ስውርና ይፋዊ የኃይል ሚዛን ፍልሚያ እስከ ፍጻሜው በትዕግስት እንድትከታተሉን እንጋብዛለን። ቪዲዮውን ላይክ በማድረግና ለሌሎች እንዲዳረስ በማድረግ አብራችሁን እንድትሆኑ የምጋብዘው እኔ የዚህ ዝግጅት አዘጋጅና አቅራቢ ቢንያም ከድር ነኝ። ከአፍታ ቆይታ በኋላ ወደ ትንታኔው ማልፍ ይሆናል። ወደ መጀመሪያው አጀንዳችን ስንገባ አይናችንን መቀሌ ላይ እንተክላለን። የደብረ ጽዮን ቡድን ቀደም ሲል ልንወረር ነው በሚል ግልጽና ሻካራ ወታደራዊ ዛቻዎች ይታወቅ ነበር። አሁን ግን ይህ ስልት ተቀይሮ ወደ ረቀቀ የፕሮፓጋንዳ ስልት መሻገሩን የሰሞኑን መረጃዎች ያሳያሉ። የቡድኑ ከፍተኛ አባልና ተጽዕኖ ፈጣሪ የሆኑት አቶ አረዶም በሰጡት መግለጫ ኢትዮጵያን በአፋር፣ በአማራ ክልል፣ በሱዳንና በሶማሊያ በኩል በሁሉም አቅጣጫ መክበባቸውን በይፋ ተናግረዋል።
ተናግረዋል። ይህ ንግግር አድማጩን በምናብ ወደ ጦርነት አውድማ የሚወስድ ህዝብን በስነ ልቦና ለማስደንገጥ ታቅዶ የተወረወረ የፕሮፓጋንዳ ጦር ነው። ነገር ግን ነገሩ በዚህ ብቻ አያበቃም። አቶ አረዶም እንዳብራሩት ቡድኑ በአማራ ክልልና በቤኒሻንጉል ጉሙዝ በተለይም አሶሳ በኩል ጥምረት ፈጥር ያለው ከሚለው የኦነግ ኃይል ጋር ለመግጠም የታጠቁ ኃይሎችን ልኳል። ይባስ ብሎም በሶማሊያ በኩል ዓለም አቀፍ ስጋት ከሆነው ከአልሻባብ ጋር ግንኙነት መመስረቱን ጠቅሰዋል። እስቲ ይህንን ሀሳብ በጥልቀት እንመርምረው። አንድ የሰላም ስምምነት ፈርሞ በሰላማዊ መንገድ እቀጥላለሁ የሚል ቡድን እንዴት ከታጠቁና ዓለም አቀፍ ስም ካላቸው ጽንፈኛ ቡድኖች ጋር የስትራቴጂክ ጥምረት ሊፈጥር ይችላል? አቶ አረዶም እንደሚሉት የፌዴራል መንግስት አምባሳደር ኦቦሳንጆንና ሌሎች ዲፕሎማቶችን ወደ መቀሌ እየላከ እየለመነን ነው ባይ ናቸው። ኦቦሳንጆ መቀሌ ሲመጡ ዶክተር ደብረጽዮንን ፕሬዝዳንት ብሎ መጥራታቸውን እንደ ትልቅ ድልና የፖለቲካ የበላይነት ማሳያ አድርገው አቅርበውታል። በዚህ የተሳሳተና በተጋነነ ስሌት ላይ በመመርኮዝ ለወደፊት ሁለት አማራጮችን ብቻ ያስቀመጡት፣ አንደኛው በፌዴራል መንግስት ውስጥ ያሉትን ወሳኝና ቁልፍ የስልጣን ቦታዎች ሙሉ በሙሉ መቆጣጠር፣ ካልሆነ ደግሞ ሁለተኛ አማራጭ ትግራይን ገንጥሎ ሉዓላዊ ሀገር ማድረግ ነው ብለዋል። ይህ እጅግ አደገኛና ፍጹም ጽንፈኝነት የሞላው አካሄድ በትግራይ ውስጥ በሚኖሩ ምስኪን ነጋዴዎችና ንጹሐን ዜጎች ላይ ከባድ ስጋትና ስቃይን ፈጥሯል። ቡድኑ ለነጋዴዎቹ ሀብታችሁን ለመህተ ወይም ለህልውና ትግሉ አበርክቶ የሚል ጥሪ አስተላልፏል። ይህ ጥሪ ግን የፈቃደኝነት አይደለም። ምክንያቱም ጥሪውንና ትዕዛዙን የማይቀበሉ ነጋዴዎች ሀብታችሁም ሆነ እናንተ በእጃችን ናችሁ፣ ከእጃችን አታመልጡም በማለት በግልጽ እያስፈራሩና እያሳደዷቸው ይገኛሉ። ይህ በትግራይ ህዝብ ትከሻ ላይ የተጫነ አዲስ ቀንበርና የጦርነት ጥማት ካልሆነ በስተቀር ሌላ ምን ሊባል ይችላል? ታዲያ ይህ የደብረ ጽዮን ቡድን ስሌት የዓለምን ትልቁን የዲፕሎማሲ መንበር አላንቀጠቀጠም ማለት አይቻልም። ዩናይትድ ስቴትስ በቀጠናው ላይ ሊፈጠር የነበረውን አዲስ የደም መፋሰስ ቀድማ የተገነዘበች ይመስላል። የአሜሪካን የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት ህግ አንቀጽ 212 በተሰጣቸው ስልጣን መሰረት በሰሜን ኢትዮጵያ ሰላምን በሚያደፈርሱና የፕሪቶሪያውን ስምምነት ወደ ጎን በመተው ሁከት በሚፈጥሩ የህወሓት አክራሪ አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣላቸውን አስታውቀዋል። ይህ መግለጫ የወጣው በውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቶማስ ቢጎት አማካኝነት ነው። ቃል አቀባዩ እንዳሉት የቪዛ እገዳው በትግራይ ክልል የተፈጠረውን ቀውስ በሰላም ለመፍታት የሚደረገውን ዲፕሎማሲያዊ ጥረት ሆን ብሎ በሚያደናቅፍና ለዚህም ተባባሪ በሆኑ ግለሰቦች ላይ ያነጣጠረ ነው ብለዋል። አሜሪካ ይህንን ውሳኔ ስታሳልፍ ጉዳዩ የቪዛ መከልከል ብቻ እንዳልሆነ ግልጽ ነው። ይልቁንም ዋሽንግተን በትግራይ ክልል ለተፈጠረው አዲስ ውጥረትና ቀውስ ቀጥተኛ ተጠያቂው ማን እንደሆነ ለዓለም ሕዝብ ይፋ ያደረገችበት ትልቅ የፖለቲካ ክስተት ነው። የአሜሪካው የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ዳግም ጦርነት ሊቀሰቀስ ይችላል በሚል ፍርሃትና ስጋት በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ከመኖሪያ ቀያቸው መፈናቀላቸውን በሐዘን ጠቅሷል። አሜሪካ ሁልጊዜም ቢሆን በሰላምና በክብር መኖር ከሚፈልገው የትግራይ ህዝብና ከመላው የኢትዮጵያ ህዝብ ጎን እንደምትቆም አረጋግጣለች። በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ አካላት ድርጊትን ለማጋለጥ እንዲሁም ተጠያቂነትን ለማስፈን ያሏትን ዲፕሎማሲያዊና ኢኮኖሚያዊ አማራጮች በሙሉ ለመጠቀም ወደኋላ እንደማትል ዋሽንግተን ጠንካራ ማስጠንቀቂያ ሰጥታለች። እዚህ ላይ የአሜሪካው የቀድሞ የአፍሪካ ጉዳዮች ረዳት ሚኒስቴር አምባሳደር ቲቦር ናጄ የሰጡትን አስተያየት ማስታወስ ተገቢ ነው። አምባሳደር ቲቦር ናጄ ማዕቀቡ ከተጣለ በኋላ በሰጡት መግለጫ አሜሪካ አዲሱን የሰሜን ኢትዮጵያ ጦርነት ለማስቆም የሚቻላትን ሁሉ እያደረገች መሆኑን ጠቅሰዋል። አሁን ጊዜው ላለፉት ጥፋቶች ማን ነው ተጠያቂ እያሉ ከመወነጃጀል ይልቅ ሁሉም ሰው ለሰላም ድጋፍ የሚሰጥበት ወቅት ነው ሲሉ አምባሳደሩ ተናግረዋል። ይህ የሚያሳየው ዓለም አቀፉ ማህበረሰብ አሁን ያለውን ውጥረት በአንክሮ እየተከታተለና ሁለተኛ ስህተት እንዳይፈጠር በከፍተኛ ንቃት እየሰራ መሆኑን ነው። አሁን ደግሞ የውስጥን ፖለቲካዊ ፍንጣሪ እንመልከት። የአሜሪካ የቪዛ ማዕቀብ ተከትሎ የትግራይ ክልል የቀድሞ ጊዜያዊ አስተዳደር ፕሬዝዳንት
አቶ ጌታቸው ረዳ የሰጡት መግለጫ የቀጠናውን ፖለቲካ ይበልጥ አጋልጦታል። አቶ ጌታቸው እንዳሉት የአሜሪካ ማዕቀብ የትነግ ጽንፈኞችን ብቻ ሳይሆን ኤርትራንም እጅሽን ሰብስበሽ አርፈሽ ተቀመጭ የሚል ግልጽና የማያሻማ ማስጠንቀቂያ ነው። ይህ ንግግር በፖለቲካ ዓለም ውስጥ ትልቅ ቦምብ ሆኖ የፈነዳ ነው። አቶ ጌታቸው ረዳ እንደሚሉት እርምጃው በክልሉ ሁከት ከሚፈጥሩ የውስጥ ኃይሎች ባለፈ ከደብረ ጽዮን ቡድን ጋር በጥቅምም ሆነ በስትራቴጂ ለሚተባበሩ የውጭ አካላት የተላለፈ ቀጥተኛ መልእክት ነው። በተለይም በፕሬዝዳንት ኢሳያስ አፈወርቅ የሚመራውን የኤርትራ መንግስት በመጥቀስ ውሳኔው አስመራ በኢትዮጵያ ውስጥ ጉዳይ ላይ የምታደርገውን ጣልቃ ገብነት ለመግታት የታለመ ነው ብለዋል። የቪዛ እገዳው በዶክተር ደብረጽዮን ከሚመራው የህወሓት ክንፍ ጋር በቅርበት የሚሰሩትንና ለትግራዩ አዲስ ቀውስ መባባስ ምክንያት የሆኑትን አባላት ለይቶ ማጥቃቱን አቶ ጌታቸው ገልጸዋል። ይህንን ሀሳብ ይበልጥ የሚያጠናክረው የስምረት ዲሞክራሲ ፓርቲ የምክር ቤት አባልና የሚዲያ ኮሚኒኬሽን ምክትል ኃላፊ አቶ ጣዕመ አረዶም የሰጡት ምስክርነት ነው። አቶ ጣዕመ እንደገለጹት የቀድሞ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ ለዳግም ጦርነት ሰፊ ዝግጅት እያደረገ ነው። በስምምነቱ መሰረት የተቋቋመውን ህጋዊ ጊዜ አስተዳደር በማፍረስና አዲስ ካቢኔ በማዋቀር ህገወጥ እንቅስቃሴዎች ላይ ተሰማርቷል። ይባስ ብሎም ቡድኑ ከፌዴራል መንግስት ለህዝብ ልማት የሚበጀተውን በጀት ለራሱ እኩይ ተግባራትና ለጦርነት መልሶ ማደራጀት እየተጠቀመበት ይገኛል። ይህንን አምባገነናዊ አካሄድ የሚቃወሙ የትግራይ ነዋሪዎችን ዳግም በማሰርና በማንገላታት ላይ መሆኑን አቶ ጣዕመ አጋልጠዋል። ፓርቲያቸው ባደረገው ጥልቅ ዳሰሳ መሰረት ቡድኑ ወጣቶችን ያለ ፍላጎታቸው ከመኖሪያ ቀያቸው እያገተ ወደ ጦር ካምፖችና ወታደራዊ ስልጠናዎች ማዕከል እየላከ ይገኛል። አቶ ጣዕመ አክሎም እንደገለጹት ቡድኑ ከታሪካዊ ጠላቶች ጋር በመተባበር የሚያቀጣጥለውን ጦርነት ቀጠናዊ መልክ ለመስጠት እየጣረ ይገኛል። በተለይም ጽምዶ የተሰኘ ጥምረት በመፍጠር የኢትዮጵያን ብሔራዊ ጥቅምና ዲፕሎማሲያዊ ስኬቶች ለማደናቀፍ እየሰራ ይገኛል። በተለይም በታላቁ የህዳሴ ግድብና በቀይ ባህር ጉዳይ ዙሪያ ኢትዮጵያ በዓለም አቀፍ መድረክ ያገኘችውን ተቀባይነት ለማጠልሸት ከባንዳና ከባዕዳን ኃይሎች ጋር በቅንጅት በስውር ሴራ እየተንቀሳቀሰ መሆኑንም በምሬት ገልጸዋል። አድማጮቻችን ጉዳዩን ይበልጥ በሳይንሳዊ መንገድ ለመመርመር በግጭት ጥናትና በወታደራዊ ሳይንስ ዙሪያ ትንተና የሚሰጡትን የፖለቲካ ተንታኙን የአቶ ስዩም ዮሐንስን ሀሳብ እንመልከት። አቶ ስዩም እንደሚሉት የህወሓት ቡድን የፌዴራል መንግስት ደክሟል በሚል ፍጹም የተሳሳተ ወታደራዊ ስሌት ውስጥ ገብቷል። ይህ የተሳሳተ ግምት ደግሞ ቀጠናውን ወደማያልቅ አዲስ ጦርነትና ትርምስ እየገፋው መሆኑን ያስጠነቅቃሉ። ኢትዮጵያን እኛ ካልመራናት በሚል የቆየ የፖለቲካ ትምክት ላይ የተመሰረተው ይህ ቆሞ ቀር ቡድን ድርጊቱ አገሪቱን ዳግም ወደ ከፋ ሰብአዊ ቀውስ የሚከታት ነው ብለዋል። አቶ ስዩም እንዳሉት አደጋውን አስቀድሞ ለመግታት ከተለመደው የዲፕሎማሲ መግለጫ ባሻገር የጦርነት ነጋዴዎችና ጠማቂዎች በሆኑት የህወሓት አመራሮች ላይ በቀጥታ ያነጣጠረ ጠንካራና ህጋዊ እርምጃ መውሰድ ያስፈልጋል። የራሳቸውን የግል ጥቅም ብቻ በማስቀደም ንጹሐን ህዝብን ለጦርነትና ለሰብአዊ ቀውስ የሚዳርጉ ግለሰቦችን በመለየት ዓለም አቀፍ ተቋማት ይህንን አክሳሪ የጦርነት ስልት በአስቸኳይ ሊያስቆሙት እንደሚገባ አሳስበዋል። በሌላ በኩል ከዚሁ የኤርትራ ጣልቃ ገብነትና ቀጠናዊ ውጥረት ጋር በተያያዘ ሌላ አዲስ ዲፕሎማሲያዊ ግንባር ተከፍቷል። የቀይ ባህር አፋሮች ዲሞክራሲ ድርጅት ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ ጠንካራ ተጽዕኖ እንዲያሳድር ጥሪ አቅርቧል። ድርጅቱ ጥሪውን ያቀረበው የአስመራው አስተዳደር ከተባበሩት መንግስታት ድርጅት የሰብአዊ መብቶች ልዩ ሪፖርተር መሐመድ አብዱሰላም ባቢከር ጋር እንዲተባበርና ልዩ ሪፖርተሩ ወደ አስመራ ገብቶ በነፃነት እንዲንቀሳቀስ እንዲፈቀድላቸው ለመጠየቅ ነው። ልዩ ሪፖርተሩ በኤርትራ ያለው የሰብአዊ መብት ረገጣ፣ ያልተገደበ ብሔራዊ አገልግሎት ወይም ወታደራዊ ግዳጅን፣ ያለ ፍርድ ቤት ትዕዛዝ የሚፈጸሙ ስርዓቶችንና የመናገር ነፃነት መገደብን በተመለከተ ያቀረቡትን ይፋዊ ሪፖርት በድርጅቱ ሙሉ በሙሉ እንደሚደገፍ አስታውቋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት የልዩ ሪፖርተሩን የሥራ ቆይታ እንዲያራዝምም አጥብቆ ጠይቋል። ድርጅቱ ካነሳቸው አበይት ጉዳዮች መካከል የኤርትራ መንግስት ከሀገር ውጭ ባሉ ዜጎች ላይ የሚሰነዝረው ድንበር ዘለል ዛቻ ይገኝበታል። የተባበሩት መንግስታት ድርጅት አባል ሀገራት በየሀገራቸው የሚገኙ የኤርትራ ስደተኞችን፣ ነፃ ጋዜጠኝነትና የሰብአዊ መብት ተሟጋቾችን ከኤርትራ መንግስት መረቦችና
ጥቃቶች እንዲከላከሏቸው ጥሪ አቅርቧል። የቀረበውን የልዩ ሪፖርተር የኤርትራ መንግስት ቢያስተባብልም የምክር ቤቱ የልዩ ሪፖርተሩን የስራ ዘመን የማራዘም ጉዳይ በሚቀጥሉት ቀናት በሚሰጡት ድምፅ የሚወሰን ይሆናል። ይህ የኤርትራ የውስጥ ቀውስና በኢትዮጵያ ውስጥ ያለው ስውር እጅ ቀጠናውን እንዴት ባለ ትስስር ውስጥ እንደከተተው የሚያሳይ ግልጽ ማሳያ ነው። ውድ የመሃል ሚዲያ ተከታታዮቻችን የዛሬውን ሰፊና ጥልቅ ትንታኔያችንን ስናጠቃልል የምንረዳው አንድ ትልቅ እውነት አለ። የአፍሪካ ቀንድና ኢትዮጵያ አሁን ላይ የሚገኙት በታሪካዊ የወሳኝ መስቀለኛ መንገድ ላይ ነው። በአንድ በኩል የትናንቱን የጦርነት ጠባሳ ሳይሽሩ ዳግም ወጣቱን ወደ ጦርነት ማዕበል ለመክተት የሚፈልጉ የህወሓት ጽንፈኛ መሪዎችና የውጭ ተባባሪዎች አሉ። በሌላ በኩል ደግሞ የአሜሪካ መንግስትን ጨምሮ ዓለም አቀፉ ማህበረሰብና የሰላም ኃይሎች በቀጠናው ላይ አዲስ እሳት እንዳይቀጣጠል በትረ ማዕቀባቸውን እያነሱ ይገኛሉ። የደብረ ጽዮን ቡድን የያዘው የተሳሳተ ወታደራዊ ስልትና ንጹሐን ነጋዴዎችን የማስፈራራት ተግባር የትግራይን ህዝብ ወደ ተሻለ ህይወት የሚወስደው ሳይሆን ዳግም ወደ ጨለማና ሰብአዊ ቀውስ የሚከት አክሳሪ መንገድ መሆኑን ተንታኞችና የፖለቲካ ድርጅቶች በግልጽ እያሳዩ ይገኛሉ። ሰላም የሚገኘው በጦርነት ዛቻና ከጽንፈኞች ጋር ጥምረት በመፍጠር ሳይሆን የፕሪቶሪያውን የሰላም ስምምነት በቅንነትና በታማኝነት በመተግበር ብቻ ነው። እናንተስ በዚህ አጀንዳ ላይ ምን ታስባላችሁ? አሜሪካን የጣለችው የቪዛ ማዕቀብና የጌታቸው ረዳ ይፋዊ መግለጫ በቀጠናው ሰላም ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታምናላችሁ? ሐሳባችሁንና አስተያየታችሁን በኮሜንት መስጫው ላይ በሰፊው አስፍሩልን። ቪዲዮን ላይክ ማድረግ፣ ለሌሎች ማጋራትና ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። በቀጣይ ጥልቅ ትንታኔዎች እስከምንገናኝ የሀገራችንን ሰላም ያብዛልን እያልኩኝ ደህና ሰንብቱ ላለው ከትንታኔው ጋር እኔ ቢንያም ከድር ነበርኩኝ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። የቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት